ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲ ራባቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው ድጋፍ ታደርጉ ዘንድ በሱፐር ታንክስ የአክብሮት ግብዣችንን እያቀረብን የመጨረሻው ፕሮግራማችን የሚሆነው እንግዲህ በማንቸስተር ሲቲ ዛሬ በሴንት ሜሪ የሚያደርገውን ከወረደው 20ኛ ደረጃ ላይ ቀደም ብሎ መውረዱን ያረጋገጠው ሳውዛምፕተን ጋር 11 ሰዓት ላይ የሚያደርጉትን የእንግሊዝ ፕሪሚየር ሊግ ጨዋታ ነው። በዛሬው ዕለት እንግዲህ 5 የሚደረጉ የፕሪሚየር ሊግ ጨዋታዎች ይኖራሉ። ከነዚህ መካከል እንግዲህ የሚጠበቀው ማንቸስተር ሲቲ ዛሬ ከሜዳ ውጭ የሚያደርገው ጨዋታ ነው። በተለይ በሊጉ አሁን ላይ በብቸኝነት በፉክክር የሚጠበቀው ለቶፕ 5 የሻምፒዮንስ ሊግን ቦታ ይዞ ለማጠናቀቅ የሚደረገው ፉክክር ነው። ይህንን ተከትሎ እንግዲህ ማንቸስተር ሲቲ ወደ ሴንት ሜሪ ተጉዞ ሳውዛምፕተን ይገጥማል። በዚህ ጨዋታ ዙሪያ መነሳት ያለባቸው ነጥቦች በተለይ የሚካኤል አርቴታ አርሴናል ለመድረስ አንድ ጨዋታ ነው የሚቀረው። በቀጣይ ጨዋታዎች ደግሞ የሚመዘገበው ውጤት የግብ ክፍያ ልዩነቱን ሲቲ አጥብቦ በነጥብ እኩል ሆኖ ቢያንስ በደረጃው ሰንጠረዥ ላይ ከአርሴናል በላይ ሆኖ ያለፉትን የውድድር ዓመታት እንዳጠናቀቀው ሁሉ ለማጠናቀቅ ፔፕ ከምንም ላይ ተነስቶ እንግዲህ አድፍጦ ከፈረንጆች ኤፕሪል ወር በኋላ በጥሩ ሁኔታ መጥቶ እንግዲህ 3ኛ ደረጃ ላይ መቀመጡ ይታወሳል። አሁን ላይ ባለው ቀጣይ ፊክስቸር የዛሬን ጨዋታ ጨምሮ ሲቲ ቶፕ 5 ውስጥ የማጠናቀቁ ጉዳይ የተረጋገጠ ይመስላል። ያው በሂሳባዊ ስሌት ባይረጋገጥም አሁን ላይ 64 ነጥብ አለው። ከሱ በላይ የሚገኘው አርሴናል 67 ነጥብ አለው። በግብ ክፍያ በኩል ግን ሰፊ የግብ ክፍያ ልዩነት አለ በሁለቱ ክለቦች መካከል። ነገር ግን በዚህ ጨዋታ የምናነሳው በዋነኝነት 3ኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ 2ኛ ደረጃ ላይ ከተቀመጠው አርሴናል የበለጠ በርካታ ጨዋታዎችን አሸንፏል። ቼልሲ ከአርሴናል እኩል 18 ጨዋታ አሸንፏል። አርሴናል 18 ጨዋታ ነው ያሸነፈው። ሲቲ እና ኒውካስል ግን እኩል 19 ጨዋታ በማሸነፍ ከአርሴናል በዘንድሮ የውድድር ዓመት የማሸነፍ ሪካርዳቸው የተሻለ ነው። በግብ ክፍያ ልዩነት ግን ሲቲ 24 ግብ ሲኖረው ንጹህ ማለት ነው። አርሴናል 33 ግብ ነው ያለው። አርሴናል በ9 ግቦች የተሻለ ሪካርድ አለው። ኒውካስል 21 ግብ ነው ያለው። ቼልሲም 21 ተመሳሳይ ግብ አለው። ነገር ግን ኒውካስል 4ኛ ደረጃ ላይ እንዲቀመጥ ምክንያት የሆነው 19 ጨዋታ ማሸነፉ ነው። እንዲህ አይነት ሂደቶች ደግሞ ለቶፕ 5 በሚደረገው ፉክክር ላይ ትልቅ ልዩነት ያመጣል። አሁን ለምሳሌ ኖቲንጋም ፎረስት እና ቼልሲ እኩል 18 ጨዋታ አሸንፈዋል በዘንድሮ የውድድር ዓመት። ነገር ግን ሁለቱ ቡድኖች በመጨረሻ ቀን እኩል ጨዋታ ቢያጠናቅቁ ማለት በእኩል ነጥብ የውድድር ዓመቱን ቢያጠናቅቁ በእኩል የግብ ልዩነት ቢያጠናቅቁ የደርሶ መልስ ጨዋታቸው እኩል ባላንስ የሆነ ውጤት ቢመዘገብ በአመት ውስጥ ያሸነፉት የጨዋታ ብዛት ነው ቀጣይ የሚታየው። ስለዚህ እንዲህ አይነት ሪካርዶችን ደግሞ በጥንቃቄ የሚያየው የፔፕ ቡድን በተሻለ የማሸነፍ ሪካርድ ከኤድዊን ሃዊ ኒውካስል እኩል 3ኛ እና 4ኛ ላይ መቀመጥ ችሏል። ዛሬ ሲቲ ነገ ለሚጫወቱት ለኖቲንጋም ፎረስት፣ ለቼልሲ፣ ለኒውካስል፣ ለአርሴናል ጫና ለመፍጠር ያውም መውረዱን ያረጋገጠውን ሳውዛምፕተንን ከሜዳ ውጪ ይገጥማል። ያሁን ለፔፕ ጋርዲዮላ በዚህ ወቅት የተፈጠረ ትልቅ እፎይታ ነው። እንዲሁም በተጨማሪ የእንግሊዝ ፕሪሚየር ሊግ ዛሬ በሚደረጉ ጨዋታዎች ቀጥሎ ሲውል በጊዜ 8 ሰዓት ተኩል የሚደረግ ጨዋታ አይኖርም። ከ11 ሰዓት ጀምሮ ነው የሚደረገው። ፉላም እና ኤቨርተን ምርጥ ፉክክር ልናይ እንችላለን። ፉላም የኮንፈረንስ ሊግን ቦታ ለማግኘት ከበርንማውዝ ጋር ተናንቋል። ወሳኝ ጨዋታ ነው። ኢፕስዊች ታውን እና ብሬንፎርድ በተመሳሳይ ብሬንፎርድ በሂሳባዊ ስሌትና በቀሩት ፊክስቸሮች ምክንያት የኮንፈረንስ ሊግን የማግኘት እድል አለው ተብሎ ይጠበቃል። ይሄን ቡድንም ከሜዳ ውጪ መውረዱን ያረጋገጠውን ኢፕስዊች ታውን ይገጥማል። ወልቭስ እና ብራይተን ለእግር ኳሱ ቤተሰብ የሚጋበዝ ጨዋታ።
ቪቶር ፔሬራ እንደምታውቁት የዚህ ወር የፈረንጆቹ ወር ኮከብ አሰልጣኝ ተብሏል። በተመሳሳይ አሌክሲስ ማካሊስተር የሊቨርፑል አማካይ ኮከብ ተጫዋች በመባል ተመርጧል። ይህ አሰልጣኝ እንግዲህ በወልቭስ እግር ኳስ ታሪክ 6 ተከታታይ ጨዋታ በመጀመሪያ አሰልጣኝነት ዘመኑ ያሸነፈ ብቸኛ አሰልጣኝ ሆኖ ተመዝግቧል። ፖርቱጋላዊ 7ኛ ጨዋታ ለማሸነፍ ደግሞ ዛሬ በሜዳው በሞሎኒው የፋቢያን ሃዝለርን ብራይተንን ያስተናግዳል። ብራይተንና ፋቢያን ሃዝለር ጥሩ የውድድር ዓመት አሳልፈዋል። በተለይ ከቶፕ 6 ጋር ያላቸው ሪከርድና አስደናቂ ፉክክር ለእግር ኳሱ ቤተሰብ የሚማርክ ኳስ ተናፋቂ የሆነ በወጣቶች የተገነባ ማራኪ እግር ኳስ በተለይ ደግሞ ለዘርፉ ባለሙያዎች ትምህርት የሚሆን አጫዋት በመጫወት የሚታወቀው ይሄ ጀርመናዊ አሰልጣኝ ዛሬ ሁለቱ ጥሩ ፉክክር ያደርጋሉ። ሞሎኒው ለሚደረግ ጨዋታ ነው። ወልቭስ ከብራይተን ለእግር ኳሱ ቤተሰብ የሚጋበዝ ጨዋታ ነው። ነገር ግን በዚህ ጨዋታ ዙሪያ አንድ ነጥብ ማንሳት እንፈልገው የፕሪሚየር ሊጉ ኮከብ አሰልጣኝ የተባሉ አብዛኛው አሰልጣኞች ባለፉት የእንግሊዝ ፕሪሚየር ሊግ 9 የውድድር ዓመት ኮከብ በተባሉበት ወር ቀጣይ ጨዋታ የኮከብነት ምርጫን ኮከብ አሰልጣኝ ተብለው ከተመረጡ በኋላ በቀጣይ የሚያሰለጥኑት ክለብ አንድም ጨዋታ አላሸነፈ። ይሄ ፕሪሚየር ሊጉ በቃ የሚደጋገም ታሪክ ነው። ለምሳሌ አርነ ስሎት የወሩ ኮከብ በተባሉ በቀጣይ ጨዋታ አቻ ወጥተዋል 2 ጊዜ። የተለያዩ አሰልጣኞችን መውሰድ እንችላለን። በዘንድሮ ውድድር የወሩ ኮከብ በተባሉ በቀጣይ ጨዋታዎች ይሸነፋሉ ወይ ነጥብ ይጥላሉ። ይሄ በፕሪሚየር ሊግ እግር ኳስ የተለመደ ነው። የቪቶር ፔሬራ ወልቭስ ግን 6 ጨዋታ ተከታታይ ኦልትራፎርድ ጭምር በመጓዝ ማሸነፍ የቻለ ቡድን ጠንካራ ቡድኑ ሲረከቡ የመውረድ ስጋት ነበረበት። 18ኛ ደረጃ ላይ ነበር። በጣም አጣብቂኝ ውስጥ ገብተው ነበር ከኦኒል ጋር። ነገር ግን በአንዴ ነው ቡድኑ ከዛ የአደጋ ክልል በማውጣት አሁን ኮንፈርት ዞን የሚባለው በቃ በፕሪሚየር ሊግ ያለመውረድ ስጋት ውስጥ አስቀምጠውት በጥሩ ደረጃ ለማጠናቀቅ ተቃርበዋል። ምክንያቱም 3ቱ የሚወርዱ ክለቦች ስለተረጋገጡ ሌስተር፣ ኢፕስዊች ታውን እና ሳውዝሃምፕተን። ስለዚህ ይህም ጨዋታ ፉክክሩ በእጅጉ የሚጠበቅ ነው። የምሽቱ ጨዋታ ግን የህልውና ጉዳይ ነው። ኡናይ ኤምሬ ለቶፕ 5 የሚያደርጉትን ጉዞ በተሻለ ደረጃ ኖቲንጋምን በልጠው ከጨዋታ በፊት ኖቲንጋም ላይ ጫና ለመፍጠር አንዶኒ ያሮላ ደግሞ በኤምሬት ያስመዘገቡትን ድል እዛው በአካባቢያቸው ተወላጅ። በነገራችን ላይ አንዶኒ ያሮላና አርቴታ አንድ አካባቢ ጉፔስኮ የሚባል በተመሳሳይ ኡናይ ኤምሬ የተወለዱበት የባስክ ከተማ ናት እና ዛሬ ደግሞ ሌላኛውን የባስክ ከተማ ተወላጅ ሆነው ኡናይ ኤምሬን ደግሞ በሜዳው ያስተናግዳል። ከሜዳ ውጪ የዛሬ ሳምንት ኤሚሬትስ ድረስ በመሄድ 2-1 ይቅርታ ከመመራት ተነስተው ከኤሚሬትስ 3 ነጥብ በበርንማውዝ እግር ኳስ ታሪክ ኤሚሬትስ ላይ ለመጀመሪያ ጊዜ ያሸነፈው በበርንማውዝ እግር ኳስ ታሪክ ለመጀመሪያ ጊዜ በደርሶ መልስ ከአርሴናል 6 ነጥብ የተቀበሉበት ዓመት ነው። በበርንማውዝ ደግሞ እግር ኳስ ታሪክ ለመጀመሪያ ጊዜ ይሄ ቡድን በእንግሊዝ እግር ኳስ ታሪክ 53 ነጥብ ይዞ የሚያጠናቅቅበት ዓመት ነው። ቀሪ ጨዋታ ቢሸነፍ ከ51 ነጥብ በላይ ይዞ አጠናቋ ያቅም 50 ነጥብ ነው ትልቁ ነጥብ። ሪካርዱ በኤድዊን ሃዊ ጥሩ በርንማውዝ 2017-18 ላይ ያየ ነው። ከዛን ጊዜ በኋላ እንግዲህ 53 ነጥብ ይዞ ለማጠናቀቅ አሁን 8ኛ ደረጃ ላይ ነው የሚገኙት። የኡናይ ኤምሬ አስቶን ቪላ 7ኛ ደረጃ በ60 ነጥብ ከቼልሲና ኒውካስል በ3 ነጥብ ነው የሚርቁት። ካሸነፉ በቀጥታ እስከ 4ኛ ደረጃ ላይ መምጣት ይችላሉ። ነገር ግን የግብ ልዩነት በጣም ሰፊ ነው። ኖቲንጋም 12 ነጥብ ጎል አለው። ቼልሲና ኒውካስል 21 አላቸው። ኒውካስል 6 ነጥብ፣ አስቶን ቪላ 6 ነጥብ ግብ ብቻ ነው ያለው። ነገር ግን በነጥብ እኩል መሆን ይችላል። ይሄም ሌላ አጣብቂኝ የሚፈጥር ነው። ስለዚህ አንዶኒ ያሮላ በርንማውዝ ዩሮፓ ሊግን ቦታ ይዞ ለማጠናቀቅ ብሬንፎርድ የኮንፈረንስ ሊግን፣ ብራይተን፣ ፉልሃም ይሄ ሁሉ ዩሮፒያን ውድድር በሂሳባዊ ስሌት የመሳተፍ እድል አለው። ስለዚህ የዛሬው ጨዋታ ፉክክርም ነው ለእግር ኳሱ ቤተሰብ ጥሩ የረፍት ቀን ለማሳለፍ ሌላ እድል ነው። ነገር ግን 12ኛ ደረጃ ላይ የሚገኘው ክሪስታል ፓላስ
ኤፍኤ ካፕን የሚያሸንፍ ከሆነ በቀጥታ ለዩኤፋ ዩሮፓ ሊግ ተሳታፊ ይሆናል። ይሄ ትልቅ እድል ነውና ማንቸስተር ሲቲ ዛሬ ወደ ሴንት ሜሪ ተጉዞ ሳውዛምፕተን ይገጥማል። በዚህ ጨዋታ እንግዲህ በሲቲ በኩል ከሚነሱ መልካምና በጎ ዜናዎች መካከል አንዱ ኤርሊ ሃላንድ ለመጀመሪያ ጊዜ ከማርች 30 በኋላ ከ7 ሳምንት ጉዳት በኋላ ተጫዋቹ ወደ ሜዳ ይመለሳል። እንግዲህ ሃላንድ ረጅም ጊዜ ርቆ ሲቲ ከውጤት ርቆ ያስፈሪነት ጠፍቶ ከዩኤፋ ውድድሮች ሲቲ በጊዜ ተሰናብቶ በሊጉም ተፈካካሪ ሳይሆን በትላልቅ ውድድሮች ላይ ተሳታፊም ሳይሆን ማለት ረጅም ርቀት ሳይጓዝ ሲቲ ቤት ሁሉም ነገር ቀዝቅዞ ነው ያለው። ነገር ግን ያልቀዘቀዘው ከጀርባ የሚሰሩ ከባባድ ስራዎች እንደቀጠሉ ነው። ለምሳሌ የቡድን መልሶ ግንባታ ሲቲ በጁን 1 የዝውውር መስኮቱ እንደተከፈተ በአንዴ የሶስት ተጫዋቾችን ዝውውር ሊያጠናቅቅ እንደሚችል ከምሽቱ ጀምሮ በዴሊ ሜል በኩል እየተዘገበ ነው። አንደኛው የዊስሊ ብራዚላዊ ቀኝ ፉልባክ ከፍላሚንጎ በ39.4 ሚሊዮን ፓውንድ፣ በግራ በኩል ካምቢያሶ ከጁቬ በ65 ሚሊዮን ፓውንድ፣ በዲብሮይን ተተኪነት ደግሞ ሞርጋን ጊብስ ዋይትን በ70 ሚሊዮን ፓውንድ ከኖቲንጋም ፎረስት። ከዛም በኋላ ያለ ይቀጥላል ሌላ ክፍተቱን። አሁን ላይ ግን በእነዚህ ተጫዋቾች ዙሪያ የፔፕ ቡድን በሂጎ ቪዬናና ቲኬ በርጊስቲን አማካኝነት በንቃት በዝውውር ላይ እየተሳተፈ ነው የሚገኘው። ድምጹን አጥፍቶ ፔፕ ቀጣይ ዓመት እንዴት ሊመጣ እንደሚችል ከወዲሁ መጠበቅ ይቻላል። ያሰልጣኝ ወረደ፣ ጠፋ፣ ተቀዛቀዘ ሲባል መነሳት የሚችል በዘመናዊ እግር ኳስ ውስጥ ትልቁ ተጽዕኖ ፈጣሪ አሰልጣኝ ነው። አይከን የሆነ አሰልጣኝ ነው። ስለዚህ የመነሳቱ ጉዳይ አይቀርም። የሚነሳበት መንገድ ደግሞ በይበልጥ አስፈሪነቱን ያጎላልና በእነዚህ ተጫዋቾች ዙሪያ ሲቲዎች እየሰሩ እንደሆነ የዝውውር ዘጋቢዎች በስፋት እያወጡ ነው። ሮድሪ ወደ ትሬኒንግ ተመልሷል። በተመሳሳይ ናይትናኬ ወደ ትሬኒንግ ተመልሷል። ነገር ግን በቀጣይ ጨዋታዎች የመሰለፍ እድል ይኖራቸዋል። ከዚህ ስብስብ ግን ውጪ ናቸው። ዛሬ እንግዲህ በነ ኡመር መርሙሽ፣ በነ ሳቪኒዮ፣ በነ ፊል ፎደን ሲቲ ታግዞ በሴንት ሜሪ ምን አይነት ውጤት ያስመዘግባል 11 ሰዓት ላይ የምናየው ነው የሚሆነው። የፔፕ ቡድን ግን ሁለተኛ ደረጃነትን ይዞ ማጠናቀቅ ለፔፕ ቡድን አንደኛው ኢላማ። ምክንያቱም በምክትል አሰልጣኙ ለመጀመሪያ ጊዜ ተበልጦ በውድድር አመቱ ደካማውን ሲቲ ብናይ በዚህ ደረጃ መጨረስ አይፈልግም። አድፍጦ ከምንም ላይ መጥቶ ነው አሁን ሶስተኛ ላይ መቀመጥ የቻለው። በተለይ ለሲቲ ቀጣይ ፊክቸሮች ሲታዩ ጥሩ መደላደል ፈጥሯል። ስለዚህ ማንቸስተር ሲቲ ቀጣይ የውድድር አመትን እያሰበ የዘንድሮን ደረጃን ከሻምፒዮናው ሊቨርፑል ዝቅ ብሎ ቢያንስ ፔፕ አንድ ጊዜ ከዚህ ቀደም ሲያጣ ሁለተኛ ነው የሆነው የሊጉ ዋንጫ። ሁለተኛ ዙር ሲያጣ ሁለተኛነቱን ቦታ ይፈልጋል። ምክንያቱም ድጋሚ አንደኛ ላይ ለመቀመጥ። ስለዚህ የዛሬውን ጨዋታ በትኩረት ያደርጋል። ሃላንድ ወደ ሜዳ ተመልሷል። ሲቲ ዛሬ ምን አይነት ውጤት ያስመዘግባል? በነገው ፕሮግራማችን ሰብሰብ አድርገን ይዘላችሁ ምን መጣ ይሆናል። ከዚህ ቀደም ብሎ ሮሚዮ ላቪያን በተመለከተ ማርቲን ዙቢመንዲ፣ አደም ዋርተን በሊቨርፑል በአርሴናል እና በቼልሲ ዙሪያ ሰፊ ፕሮግራሞችን አቀረብን። ከዚህ የዛሬውን ጨዋታ አካተን የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ሲቲን በዚህ መልኩ ተመለከትን። ከናንተ ጋር ቅዳሜን ቆይታ ያደረግነው እኔና አባ ነበርን። በተለያዩ ፕሮግራሞች ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ሌሎች የታላላቅ ሊጎች ጨዋታዎችም አሉ። በአማራጭነት እየተመለከታችሁ አብዛኛው ስለተጠናቀቀ የሴሪያው ፉክክር ነገ ነው። በናፖሊም በኢንተርም ሁለቱም ቡድኖች በሜዳቸውና ከሜዳቸው ውጪ ጨዋታ የሚያደርጉት። በተረፈ መልካም የረፍት ቀን እንዲሆን እየተመኘን ከጨዋታዎች በኋላ ደግሞ የሚፈጠሩትን ነገሮች አይተን በድረ ጨዋታ እንመለሳለን። ሰላም ቆዩ።